በስተመጨረሻም እንግዲህ አዶናይ እንደዚህ በአደባባይ ይቅርታ ጠየቀ። ጋሞ ድንጉዛ ያለው የራሱ አመጣጥና የራሱ ስዕል አለው። እንግዲህ እኔ ደግሞ ባለማወቅ ይህ ድንጉዛ የወላይታ ድንጉዛ ነው ብዬ ተናግሬያለሁ። አርቲስት ሱራፌል ተካ የፊታችን እሁድ ከፖፑላር ኤሌክትሮኒክስ መኪናውን ይረከባል። ነገር ግን ሽልማቱ ሊሰጥ ቀናት ሲቀሩት 1 ሚሊዮን ገብቶ የነበረው የፖፑላር ኤሌክትሮኒክስ የቲክቶክ አካውንት አሁን ላይ 950 ሺህ ሆኗል። በዚህበት ፕሮግራም ስሙ እንዲቀየር ጥሪ ቀርቧል። የዚያ ሀሳብ አመንጪ ዶክተር አብይ ይህን ሀሳብ የያዘውን መልእክቱን እንዲያቀርበዋል። ሰላም ጤና ይስጥልኝ ውድና የተከበራችሁ የዚህ ቻናል ቤተሰቦች እንዴት ከርማችሁልኛል? እኔ ያለው ክብሩ ይስፋ ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና አዳዲስ የሆኑ ቪዲዮችን ወደ እናንተ ወደ ውድ ቤተሰቦች ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሀሳብ አስተያየታችንን ሼር እንደራረጋለን። ሁልጊዜ እንደምለው ለዚህ ቻናል አዲስ የሆናችሁ ይሄንን ቻናል ሰብስክራይብ በማድረግ የዚህ ውድ ቤተሰብ አባል እንድትሆኑ ስለጠይቃለሁ። እንዲሁም ሁላችሁም ይሄንን ቪዲዮ ላይክ በማድረግ ጀምሩት። እንደምትወዱት ስለማልጠራጠር አንድ ጊዜ ላይክ አድርጉትና ቪዲዮአችንን እንቀጥል። ሚዲያ ስለምትወድ ካሜራ ስለምትወድ ዝም ብዬ አታረፉኝ ምናምን እያልኩ ስታወራ ዝም ስላልናት ምናለች መሰላው መጣ። ይሄ ሁሉ 100% የሚያህል የዋጋ ጭማሪ አድርጋ በ6 ወራችን ላይ ታይቶ የሚያህል ጭማሪ ያገኛለች። ልክ እኮ የሆነ ኤክስፖርት አድርገሽ ያገኘሽ እኮ ነው መሲሁ። ፍሪ ስታወሪ እግዚአብሔርን የሆነ ነገር ኤክስፖርት አድርገሽ ዶላር ያመጣሽ ነው መሲሁ። የሀገሪቷ ፌዴራል ኦዲተር እናንተ ኦዲት አረጋችሁ ሪፖርት አታቀርቡ፣ ዝም ብላችሁ አተረፍን ትላላችሁ። ትርፉ የማን እንደሆነ እኛ አናውቅም። ቴሌ ማን እንደሆነ አላውቅም። እግዚአብሔር ምስክሬ ነው። ቴሌ ማን እንደሆነ አላውቅም። እኔ ፎቶ መነሳት ትወጃለሽ። አንዴ 5G ተነሳ፣ አንዴ 3G ተነሳ ያልሽ ፎቶ ስትነሺ ዝም ስንልሽ ጭራሽ 100% ጭማሪ አድርገሽ በጣም ትርፋማ ሆነት ያለሽ እንዴ! እፍረት የለም፣ እፍረት የለም። ማንም ደደብ ቢመራው ቴሌም ያተርፋል። ምክንያቱም በሞኖፖል ነው የያዛችሁት። የሀገሪቷ ፌዴራል እኔ አሁን ለምሳሌ የሀገሪቷ ፌዴራል ኦዲተር አንቺን ኦዲት አድርጎ በጀት ተመድቦላችሁ በፓርላማ በዛ መልክ ስትተዳደሩ ነው የኢትዮጵያ ሕዝብ ነው ብለው ቴሌ የኢትዮጵያን ሕዝብ የሚያቆረቁዝ ለማ ሀብቱን ያተረፋችሁት ሀብት ለማ እንደሚሰጥ አናውቅም። ወይ ጤና ስርዓት አታግዙም፣ ወይ ትምህርት ስርዓት አታግዙም፣ ወይ መንገድ ስራ ውስጥ የላችሁም። እንደ ማንኛውም ሰው ግብር ትከፍላላችሁ። ትርፉን እኛ አናውቅም። ሼር የለን እኛ። የኢትዮጵያ ሕዝብ ቴሌ ውስጥ እኮ ምንም ሼር የለውም። ቴሌ ብቻ አይደለም የልማት ድርጅት የምትባሉ ሰዎች ሁሉ እና አንቺ ደግሞ አበዛሽ፣ ፎቶ አበዛሽ። ፍሬ እግዚአብሔር ምስክሬ ነው። ማይም የሆነ ሰው የቴሌ መሪ ባደረገው ትርፋም ይሆናል እና ብቃት እንዳለው ሰው የሆነ የተለየ ኤክስፖርት አድርገሽ የሆነ ነገር አትርፈሽ የውጭ ምንዛሬ መጣሽ እኮ መሲሁ። የእኛኑ ብር እየወሰድሽ የሁሉ እጥፍ ጭማሪ፣ ለዛውም አንዳንዱን ደግሞ ጭራሽ ሳንጠቀምበት እና አረጋጊው ልልሽ ነው። እግዚአብሔር ምስክሬ ነው። ፍርዬ እኔ ፎቶ ቪዲዮ ምናምን ስለምትወጂ የንግድ ተቋም ስለሆነ እና አንቺ መንካት አይጠበቅብኝም። መንግስት ፈቅዶ እኔ የሀገሪቷ ፌዴራል ኦዲተር አንቺ ኦዲት ያደረገ ቀን የዛ ቀን ነው የምንነጋገረው። ተመድቦልሽ ልክ እንደ በጀት መስሪያ ቤት በጀት ተመድቦልሽ የዛ ቀን ነው እኔና አንቺ የምናወራው። ትርፋማ ነሽ ምልሽ የዛ ቀን ነው። ምንም አይታወቅም። አሁን ትርፉን የት እንደምታደርጉት እኛ ምን እናውቃለን? 10% ነው አሁን ለኢትዮጵያ ሕዝብ የተሸጣችሁት። 90 ማን ነው? እግዚአብሔር ምስክሬ የኢትዮጵያ ሕዝብ ታውቃለህ። ግን 90 ማን ነው? የመንግስት እንዳትል። መንግስት ማለት ነው? መንግስት እየነገደ ነው እንደዚህ ሀገር እኛን እያስተዳደረ ነው እንጂ። እንግዲህ ሰሞኑን የኢትዮ ቴሌኮም ጭማሬ ብዙ ሰዎችን ያው ቅር እያሰኘ ይገኛል። ያው ከቅሬታ አቅራቢዎቹ አንዱ የግለሰብ ነውና በጣም የሚያስገርመው ነገር ደግሞ በጣም በብዙ መልኩ ነው አተረፈን እያለች የምትገኘው የኢትዮ ቴሌኮም ዋና ስራ አስኪያጅ ፍሬህይወትን ሁላችሁም ታውቃታላችሁ ብዬ አስባለሁ። እና በጣም በብዙ ቢሊዮን ብር የሚጠጋ ብር ነው አተረፈን እያሉ በየ6 ወሩ በየአመቱ እየመጡ ሪፖርት የሚያደርጉት ማለት ነው። እና ህብረተሰቡ ደግሞ ይሄንን ሲያይ እኛ ላይ እየተጨመረ ለእናንተ ትርፍ ምን ማለት ነው እያለ በጣም ብዙ ሀሳባቸውን እያጋሩ ይገኛሉ ብዙ ሰዎች። እስኪ እናንተ በዚህ ቪዲዮ ምን አይነት ሀሳብ አሰጣላችሁ? ኢትዮ ቴሌኮም እያደረገ ያለው ነገር ልክ ነው ልክ አይደለም ብላችሁ ታስባላችሁ? ማስተር አብነት እግሩን ተሰብሮ ሰርጀሪ አደረገ በመባል እንግዲህ ከላይ የምትመለከቱት ፎቶ በሶሻል ሚዲያ ላይ በስፋት እየተሰራጨም ይገኛል። ታዲያ በርካታ ተከታይ ያላቸው እንግዲህ ብዙ የፌስቡክ ገጾች እንዲሁም በሌሎች የሶሻል ሚዲያዎች ላይ ይህ ከላይ የምትመለከቱን ፎቶ በመጠቀም እንግዲህ ስለ ማስተር አብነት የተሳሳተ መረጃ እያሰራጩም ይገኛሉ። እናም ይህ ከላይ የምትመለከቱት ምስል በኤአይ የተሰራ ሐሰተኛ ምስል ነው። በርካታ ሰዎችም እንግዲህ መረጃው እውነት መስላቸው በኮሜንት ላይ እግዚአብሔር ይማረው ሲሉና ስለ ማስተር አብነት ሲጨነቁም ታይተዋል። እናም እናንተም እንግዲህ መረጃን ከማመናቸው በፊት ገጹ ትክክለኛና እውነተኛ መረጃን የሚያሰራጭ ገጽ መሆኑን ማረጋገጥ መቻል አለባችሁ። እና ማስተር አብነት ምንም አይነት የእግር ጉዳት አላጋጠመውም። እንደሚታወቀው እንግዲህ ለተሻለ ሕክምና በውጭ ሀገር ይገኛል። ሕክምናውንም በጥሩ ሁኔታ እየተከታተለ አሁን በጥሩ ጤንነት ላይ ይገኛል። እንግዲህ አሁን አርቲፊሻል ኢንቴሊጀንስ ከመጣ በኋላ እውነት ይሁን ውሸት የማንለያቸው ነገሮች እየተፈጠሩ ይገኛሉ እና
ካስተዋልናቸው ነገሮችም አንዱ በተለይ ደግሞ በማስተር አብነት ላይ የነገር እየተደጋገመ መጥቷል። በጣም ሳይታመም ታመመ ሳይሞት ሞተ እያሉ ብዙ ሰዎች ሶሻል ሚዲያ ላይ የእሱን ፎቶ በመለጠፍ እያጋሩ ነበርና እንደዚህ አይነት ነገር እኔ በጣም አስፈላጊ ነው ብዬ አላስብም። እናንተ እስኪ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየት አላችሁ? ሰው እያደረገው ያለው ነገር ጥሩ ነው ብዬ አላስብም። እስኪ እናንተ የተሰማችሁን በጨዋ ደንብ ኮሜንት ሴክሽን ላይ አጋሩ። ነፃነት ህልፈት በኋላ ለኢቢኤስ የቀረበው ጥያቄም የብዙዎችን ቀልብ ስቧል። ለረጅም ጊዜ ሲሰራውና በየሳምንቱ ብዙ ሳቅን ወደ የሰው ቤት ሲያስገባ የቆየበት ፕሮግራም ስሙ እንዲቀየር ጥሪ ቀርቧል። የዚያ ሀሳብ አመንጪ ዶክተር አብይ ይህን ሀሳብ የያዘውን መልእክቱን እንዲያቀርበዋል። መቼም አስቸግሪያችሁ አላውቅም። ዛሬ ግን ይህችን መልእክት ብቻ ሼር በማድረግ ለኢቢኤስ ማኔጅመንት እንድታደርሱልኝ በትህትና እጠይቃለሁ በማለት ሀሳቡን ጀምሯል። ስለሆነም የፕሮግራሙ ስያሜ የነፃነት ጨዋታ በሚል ተተክቶ ዘመን እንዲሻገር እጠይቃለሁ። ይህ ስያሜ ለነፃነት የሚሰጥ የክብር ካሳ ብቻ ሳይሆን ለኢቢኤስም ለባለሙያዎቹ ያለውን አክብሮት የሚያሳይበት ትልቅ አጋጣሚ ነው። እንግዲህ ዶክተር አብይ ለኢቢኤስ ማኔጅመንቶች ያው ትልቅ ጥያቄን አቅርቧል። ምንድነው እሱም የቤተሰብ ጨዋታ የሚለውን ፕሮግራም ወደ ነፃነት ጨዋታ በመቀየር ያው ታሪክ የሚሻገር ነገር ስሩ በማለት ጥያቄያቸውን አስተላልፋሉና የኢቢኤስ ማኔጅመንቶችም ይህን ነገር ማድረግ ቢችሉ በህዝቡ ዘንድ ተወዳጅነታቸው በጣም ይጨምራል ብዬ አስባለሁ እና ይህንንም የሚያደርጉት ይመስለኛል። እንዴት ናችሁ? ነፂ ከተለየም በኋላ ስለ ነፂ ምንም ነገር አላልኩምና አክቹአሊ አብዛኞቻችንም ድንጋጤው እስካሁን አልለቀቀንም። እውነቱን ለመናገር ግን ደግሞ ዝም ብሎ መቀጠል ደግሞ ልክም አልመሰለኝም። እውነቱን ለመናገር የሰማው ጊዜ ተደውሎ ሲነገረኝም ሰው ላይ ስልክ ዘግቻለሁኝ። ያው በቃ አንዳንድ ሰው ሁሌ አብሮን የሚኖር ነው የሚመስለው አይደለ? አብሮን የሚቀጥል እያሳቀን እያጫወተን አብሮን የሚኖር የሚመስሉ ሰዎች አሉ አጠገባችን። እንደዛ ነበረ ነፂና ከነፂ ጋር አንድ ፊልም ሰርቻለሁኝ ሚስተር ኤክስ የሚል ትንሽ ቆየት ብሏል እና እዛ ላይ የኔ ካራክተር አኪ ትባላለች። ነፂ እስከ በህይወት እስከነበረበት ጊዜ ድረስም አኪ እያለ ነበር የሚጠራኝ እውነቱን ለመናገር እና የኔ ካራክተር ስለ ነፃነት ካራክተር እዛ ላይ ምን ትላለች? እሱ እኮ የኛ አድባር ነው፣ የቤታችን ድምቀት፣ የሁላችን ሳቅ እኮ ነው ምናምን የሚል ዲያሎግ አለኝ እና ልክ ወረዳ ከተማ አስመሰለው እንዴ የዚህ ቤት ቺም እኮ ነው፣ የሁላችንም ሳቅ ወዛችን እኮ ወዛችን ማለፉን እንደሰማሁኝ እሱ ነው ትዝ ያለኝ እና ነፂ የጋራ ሀዘናችን ነው አይደል? የጋራ ሀዘናችንም ነው፣ የጋራም ሳቃችን ነው፣ የጋራም ደስታችን ነው። ስሜታችሁን መግለጽ የምትችሉ፣ ሀዘናችሁን በቃላት ማስረዳት የምትችሉ፣ ኢሞሽናችሁን ኮንትሮል ማድረግ የምትችሉ ሰዎች በጣም እድለኞች ናችሁ እውነቱን ለመናገር። ብቻ ከሚስተር ኤክስ ፊልም ላይ ስለ ነፂ ያለችውን ዲያሎግ ተጋበዙልኝ። ይሁሉ ለምን አልተጠየቅኩም ነው እንግዲህ እና አባክ ነው የምትጠየቀው። የምለው ቁርስ ማን ላክሽልኝ? ጭራሽ ቁርስ አንድ ይዘሽ እንደዚህ ቆይ ሁለት ሶስት ቢኖርሽ እኮ ከጨረቃ ላይ አፈር ዘግኖ የመጣ ተቀባቢ ስለዚህ ታስቢያለሽ ማለት ነው። ምን አባክ ስለሆነ አስቀያሚ ስለሆንኩ እኮ ሽኮኮ በልሻው ወደ ስራ ሄዳ ይሄ ስልክ ቻርጀር ምናምን ከደሞዝ ነው የምቆምደው። ነገሩ ምን ደሞዝ አለ ተጎማምዶ ያለቀ መፍቻ ማቀበልን እንደ ሀገር ጉዳይ ሚኒስትር ያየሽ አንቺ ነኝ አና ጎሜዝ። አንቺ አትበለኝ ስም አለኝ ያይድሮ አኪ ያይድሮ እንዳይሆን ቀይሪ። እኔ ምንስ ለምን ምሳል ጋብዝሽ? መቼ ገደርደር ያስፈልጋል። እሺ እንደ ሴቶች ውስጥ ከማን ወገን ነሽ? ከኛ ነገር ነሽ ወይስ ከሴቶቹ ነገር ነሽ? እንግዲህ ወደኋላ መለስ ብለን የነፃነትን ስራዎች ለመመልከት ሞክረናል እና ሀዘኑ እስካሁን ከልባችን አልወጣ ማለት ይቻላል። እንዲህ በቀላሉ የሚረሳና ከህዝቡ ዘንድ የሚረሳ ሰው አይደለም ብዬ ነው ማስበው እንደኔ። እስኪ እናንተ ስለ ነፃነት ወርቅነህ እስካሁን የተሰማችሁን ሀዘንና ምን አይነት ነገር ውስጥ እንዳላችሁ እሱን ስታዩ ምን እንደሚሰማችሁ የተሰማችሁን ሀሳብ አስተያየት እስቲ ኮሜንት ሴክሽን ላይ በጨዋ ደንብ አስቀምጡልኝ። አዶናይ ማዳ የምትባል ሰው ወደ አርባ ምንጭ ከተማ ገብቷል እያሉ ነው። በሰላም ከዛ ሀገር መውጣት የለበትም። እንዴት እንደምታደርጉ ልንገራችሁ። ለያዞ እርባታ ላይ ወርወሩት። በቃ ለያዞ እራት መሆን አለበት። ይሄ ሰው
እሱ ለጋሞ ህዝብ ታሪካዊ ጠላት ነው። እንዴት ለምን አትሉኝም? ባለፈው ኢሬቻ በዓል ለማክበር ጋሞ አባቶች ከጋሞ ምድር ተነስቶ ናዝራት ድረስ ሄደው እዛ ሲያከብሩ አይቶ ምን ይላል? ዲቻ ዲቻ ወላይታ ወላይታ እያለ ሲያላግጥ ነበር። ይሄ ሰውየው ከጋሞ አርባ ምንጭ በሰላም መውጣት የለበትም። እናንተ ደግሞ የጋሞ ቲክቶከሮች ማለት ነው በምን ጭንቅላት ነው ቆይ ትከሻ ላይ እየሸከማችሁ የምታዞሩት? ታሪክ ሰራቂ የሆነ ሌባ የሆነ ልጅ ነው እሱ። በጊዜ ንቁ። በቃ ምንድን ነው እሱ ታሪካዊ ጠላት እንደሆነ አታውቁም? እዛ በነገሰ ሀገር ሄዶ ይንገስ እንጂ ሄድና እዛ ድቃሎችን አሳድግ እንጂ እኛ ጋር አባቴ የተከፋ የተራበ የለም። እንግዲህ ሰሞኑን አዶናይ በአርባ ምንጭና በወላይታ ዙሪያ እየተንቀሳቀሰና ህዝቡን ሰላም እያለ እንደሆነ ሁላችንም እናውቃለን። እና እንደውም በአርባ ምንጭ ውስጥ በሚገኝ ወይ በአርባ ምንጭ ወይ በወላይታ ውስጥ ያው እርግጠኛ ስላልሆንኩ ነው፣ ወላይታ ላይ ወይ አርባ ምንጭ ውስጥ በሚገኝ ስታዲየም ውስጥ እንደውም አዶናይ የክብር አምባሳደር ተሸልሟል። እና ይህ ነገር ብዙ ሰዎችን ቅር እያሰኘ ይገኛል። በተለይ ደግሞ አንድን ቦታ አዶናይ በስነስርዓት ለምን አልገለጽክም እያሉ ብዙ ሰዎች ቅሬታቸውን እያቀረቡ ነበረ። ያው ይህ ልጅ እንደተመለከታችሁት ማለት ነው። እና እሱም ይቅርታ ጠይቋል። ያው ስለተሰማቸው ነገር ተመልክቶ ይመስለኛል ይቅርታ ጠይቋል። ቪዲዮን አጥፍቶታል፣ ግን ሰዎች ጋር ቪዲዮ ስለነበረ ሀሳባቸውን የገለጹበትን እስኪ አብረን እንከታተል። በስተመጨረሻም እንግዲህ አዶናይ እንደዚህ በአደባባይ ይቅርታ ጠየቀ። መጠየቁ ደስ ይላል፣ መልካም ነው። ማንም ሰው ከመሬት ተነስቶ ያለ ማስረጃ አንድን ነገር እንደዚህ ለህዝብ ግልጽ አድርጎ መናገሩ በእርግጥ ብዙዎችን ያስቀይማል፣ በህግም ሊያስጠይቅ ይችላል። በዚህ ጉዳይ ላይ እንግዲህ የሀገር ሽማግሌዎች ሳይቀሩ ነው የተናደዱት። እንደዚህ ለብዙ ሰው በሚያይበት ደረጃ ይቀርና አንድ ያልተረጋገጠን ነገር ለአንድ ሰው እንኳን ማውራት ያቺ ወሬ እየተቀጣጠለች ብዙ ሰው ጋር ደርሳ አላስፈላጊ የሆነ ኮንክሉዥን ላይ ታደርሳለች ማለት ነው። እና በእርግጥ እኔ በጣም ነበር የተቀየምኩት። የሰራሁትን ቪዲዮ ንዴቴም ደርሶ በዛ አካባቢ ቪዲዮን በተመለከቱ ሰዎች አዶናይ ይቅርታ እንዲጠይቅ መደረጉ በጣም ደስ የሚል ነገር ነው እና እናመሰግናለን። ከአሁን በኋላ እንደዚህ አይነት እንግዲህ ድርጊቶችን በሌላ ቦታ ላለመፈጸም የምንናገረውን ነገር እያስተዋልን ማድረግ እንዳለብን ነው እንግዲህ ይሄ ነገር የሚያስተምረው። የአንዱ የሆነውን ለሌላው መስጠት ይሄ በጣም ትክክል ያልሆነ የሚያበሳጭ ድርጊት ነው እና በአደባባይ አሁን የሚቀረው ደግሞ አንድ ነገር ምንድን ነው? ይህ ኦልሬዲ በቃ ተናግሮታል። ከዚህ በላይ እንኳን ብዙ የሚያስቀይም ነገር ሊኖር የሚችል አይመስለኝም። የጋሞ የጥበብ ውጤቶች የሆኑትን የጋሞ የእውቀት ውጤቶች የሆኑትን የዚህ ከድንጉዛ ጋር ተያይዞ ያሉትን እሴቶች መልካም እሴቶች የጋሞ ናቸው ብሎ እንግዲህ በአደባባይ ሊናገር ይገባ ነበረ። እንግዲህ አሁን ይቅርታ ጠይቆ ተናግሯል። ብዙ ነገር ስለ ጋሞ ማህበረሰብ፣ ስለ ጋሞ ህዝብ ብዙ ነገሮች ያልተነገሩትን የማያውቀውን ነገር እዛም በመጠየቅ ብዙ እንደምታስተምሩትና ይህንንም ደግሞ ለህዝብ ይፋ ማድረግ እንዳለበት አካባቢውን በመልካም ጎን ትክክሉን ነገር የጋሞ የሆኑን የጋሞ ነው እያለ እንዲያስተዋውቅ ነው እንግዲህ ቀሪው መልእክቴ። በእኔ በኩል ቂም ያስኩበትን ያው ይቅር ብየዋለሁኝ። ይቅርታ ተደራርገናል ብዬ አስባለሁኝ። ያስቀየማቸውን የጋሞ የሀገር ሽማግሌዎችንም እነሱንም እንግዲህ ያው በአደባባይ ይቅርታ ስለጠየቀ እነሱም ይቅር ይሉታል። እንግዲህ ያው ይቅርታ የተለመደ ነው እዛ አካባቢ። ትግላችን እንግዲህ ፍሬ አፍርቷል ማለት ነው። እናመሰግናለን ማለት ነው። ይህ የምትመለከቱት አደባባይ ድንጉዛ አደባባይ ተብሎ ይጠራል። ያው ድንጉዛ አደባባይ ደግሞ የጋሞ ድንጉዛ ያለው የራሱ አመጣጥና የራሱ ስዕል አለው። እንግዲህ እኔ ደግሞ ባለማወቅ ይህ ድንጉዛ የወላይታ ድንጉዛ ነው ብዬ ተናግሬያለሁ። ተመሳስለውብኝ ይህ ከንጽህና ካለማወቅ እንግዲህ በቪዲዮ ላይ እንደተመለከታችሁት አዶናይ እኔ ተመሳስለውብኝ ባለማወቅ ያደረኩት ነገር ስለሆነ ብሎ ይቅርታ ጠይቋል። ግን ብዙ ሰዎች እያካበዱት ይገኛሉ ይህንን ነገር። ያው አለማወቅ ከተጠያቂነት ባያድንም ግን የዚህ ያክል የከፋ ነገር አድርጓል ብዬ አላስብም። የጋሞን ህዝብ ስም የሚያጠፋና የጋሞን ባህል የሆነ ወደ መጥፎ ነገር ውስጥ የሚከት ነገር አድርጓል ብዬ አላስብም። ብዙ ሰዎች እየተንጫጩ ይገኛሉ እና የዚህን ያክል የሚያንጫጫ ነገር ስላልሆነ የዚህን ያክል ባታካብዱት ጥሩ ይመስለኛል። እሱም አምኖ ጥፋቱን ይቅርታ ከጠየቀ በቂ ነው። የዚህን ያክል
የሚካበድና ሌላ ነገር ውስጥ የሚያስገባ ነገር ስላልሆነ ማለት ነው። ከዚሁ ከአዶናይ ጋር በተያያዘ ደግሞ ሰሞኑን ከአርቲስት ሱራፌል ተካ ጋር አንድ ቻሌንጅ ተጀምሮ ነበረ። ምንድነው እሱም ለፖፑላር ኤሌክትሮኒክስ ቻናልን 1 ሚሊዮን ማስገባትና ለአርቲስት ሱራፌል ተካ መኪና መግዛት የሚል ቻሌንጅ ነበር እና መኪናው እስካሁን እንዳልተሰጠውላችሁ ታውቃላችሁና ሰሞኑን በቅርቡ ሊሰጠው ነው እና የፖፑላር ኤሌክትሮኒክስ የቲክቶክ ቻናል ከ1 ሚሊዮን በጣም እያሽቆለቆለ ይገኛል። ብዙ ሰዎችም እዛ ላይ ሀሳባቸውን ሼር እያደረጉ ይገኛሉ። አርቲስት ሱራፌል ተካ የፊታችን እሁድ ከፖፑላር ኤሌክትሮኒክስ መኪናውን ይረከባል። ነገር ግን ሽልማቱ ሊሰጥ ቀናት ሲቀሩት 1 ሚሊዮን ገብቶ የነበረው የፖፑላር ኤሌክትሮኒክስ የቲክቶክ አካውንት አሁን ላይ 950 ሺህ ሆኗል። በዚህም እንግዲህ የሚሰጥበት ቀን እንኳን እስኪደርስ 1 ሚሊዮን እናስገባው ፖፑላር ኤሌክትሮኒክስን እየተባለ ነው የሚገኘው። እንግዲህ በቪዲዮ ላይ እንደተመለከታችሁት ልጅቷ የተናገረችው ማለት ነው 50 ሺህ ፎሎወር ቀንሷል፣ ወደ 950 ሺህ ገደማ ወርዷል ማለት ነውና ብዙ ሰዎች እንዴት እንደዚህ ታደርጋላችሁ? ምን ማለት ነው? ቢያንስ መኪናውን ሳይቀበል እንዴት እንደዚህ ታደርጋላችሁ? ይህ ነገር ተጽዕኖ ይፈጥርበታል። አዶናይ ላይም ያው ሱራፌል ተካ ላይም የሚያመጣው መጥፎ እይታ ይኖራል በማለት ብዙ ሰዎች ሀሳባቸውን ሼር እያደረጉ ነውና ሲቀጥል ደግሞ አንፎሎ ማድረግ ምን ይጠቅማችኋል? እናንተ እስኪ አንዴ ብታስረዱኝ እሱን ነገር ደስ ይለኛል። ፎሎ አድርጋችሁ የነዛን ሰዎች ቪዲዮ አለመከታተል መብታችሁ ነው፣ ግን አንፎሎ ማድረግ ተገቢ ነው ብዬ አላስብም። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየት አላችሁ? እስካሁን የነበረን ቆይታ ይህን ይመስል ነበረ። ቪዲዮቻችን እንደተመቻችሁና ምርጥ እንደነበሩ ጥርጥር የለኝም። ቪዲዮ ከተመቻችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተለይ ሰብስክራይብ በማድረግ የቻናላችን ቤተሰብ መሆን እንዳይረሳ። ሀሳብ አስተያየት ካላችሁ በጨዋ ደንብ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ቀን ይሆንላችሁ።